የታፈስን በየደቂቃው እየታፈስን ያለ ምክንያት እዚህ ወጣቱ አዲስ አበባ ላይ ያለ ስለ አዲስ አበባ የሚታፈስ ወጣት ምንም ሳታወሩ ትግራይ ክልል አፈሳል እንትና አፈሳል ምን አገባኝ ነው ስለ ትግራይ ክልል አምባገነን ስለሚገዛው ክልል በዲሞክራሲያዊ መንገድ ዲሞክራሲያዊ ነኝ ብሎ የተመረጠ መንግስት እያፈሰን መቀመጫ አጥተን እናንተ ግን ከአሜሪካ አንፃር በአንጻራዊነት ኢትዮጵያ ሰላም ናት። ኢትዮጵያ ውስጥ ያለ የሰላም ችግር ከሌላው ሲነጻጸር ተንቀመጥኛ የአዲስ አበባ ወጣትስ ምን መቀመጫ አለው? አባቴ ስለኛ መታፈስ ማን ነው የሚያወራው? ለብፁዕ ቅዱስ አቡነ ማትያስ የአዲስ አበባ ሀገረ ስብከት አስተዳዳሪ የሆኑት ብፁዕ አቡነ ሕርያቆስ ደብዳቤ ለሁለተኛ ጊዜ አስገቡ። አቃቢ ሕግ አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። ኦሮሚያ ከ8 ዓመት በፊት 52 ቢሊዮን ብር ዓመታዊ በጀት የነበራት ሲሆን አሁን ላይ የኦሮሚያ በጀት ከ700 ቢሊዮን ብር በላይ ሆኗል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር ባደረጉት ንግግር ተናግረዋል። አሁን ሞተ ቢባል ፍታት ላይ ትመጣላችሁ አይደል? ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በትግራይ ክልል ስለሚታፈሱት ወጣቶች ከመጮሃችሁ በፊት አዲስ አበባ ለምንታፈሰው ወጣቶች ድምጽ ሁኑን። ምክንያቱም ትግራይ የምትተዳደረው በአምባገነኑ መንግስት ሲሆን አዲስ አበባ ደግሞ በዲሞክራሲያዊ መንግስት ነው ሲሉ የአዲስ አበባ ልጆች ድምጻቸውን እያሰሙ ይገኛሉ። በእንግሊዝ ሀገር ኢትዮጵያዊ ወጣት ፖሊሶች ጋር ያደረገው ግብግብ እጅግ በጣም መነጋገሪያ ሆኗል። ብፁዕ አቡነ ሕርያቆስ ለብፁዕ አቡነ ማትያስ ደብዳቤ ጽፈዋል። ፍርድ ቤቱ በነሰራዊት ፍቅሬና በተክለ ሃይማኖት ላይ የመጨረሻ ውሳኔውን አስተላልፏል። የኦሮሚያ በጀት ከ8 ዓመት በፊት 52 ቢሊዮን ነበረ። ነገር ግን በአሁኑ ሰዓት ከ700 ቢሊዮን ብር በላይ አልፏል ሲሉ ጠቅላይ ሚኒስቴሩ ተናግረዋል። የመዝሙር አልበሙን ሊያስመርቅ አንድ ቀን ሲቀረው አባቶች አይቻልም ብለው የከለከሉት ዘማሪ ፍቃዱ አሁን ራሴን ባጠፋ ለፍትሃት ትገኙልኛላችሁ ወይ ሲል ኦርቶዶክሳውያኑን ጠይቋል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን ሰሞኑን መነጋገሪያ የሆነው የሚኪ ማኮን ጉዳይ እናስቀድም። ሚኪ ማኮ እንደሚታወቀው ፕራንክን በዩቲዩብ ለመጀመሪያ ጊዜ በሚባል ደረጃ ለኛ ያስተዋወቀን ዩቲዩበር ነበረ። ወደ ቲክታክም ሲመጣ በቲክታክም ቢሆን ተጽዕኖ ያሳደረና ብዙ ተከታዮች ያሉት ወጣት ነበረ። ነገር ግን አንድ ሰሞን አንድ ኢንተርቪው አድርጎ ዓመታት በኋላ ግን ይቅርታ ጠይቋል። ይህ ጉዳይ የኢትዮጵያን ሕዝብ ለሁለት ከፍሎታል። ግማሹ እሱን ሲደግፍ፣ ግማሹ ደግሞ አሁንም ድረስ እየተቃወሙት ይገኛሉ። ለመሆኑ ምንድነው ያለው? ምንንስ አስመልክቶ ነው እንደዛ የተናገረው? ለምንስ ይቅርታ ጠየቀ የሚለውን እናስቀድምና የራሳችንን ሐሳብ አስተያየት ደግሞ እንሰጣለን። የደከመ ማህበረሰብ ተቻልተችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ሕዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ ሮቦት ናት። ከተማ እያስዋበች ነው። ጥላው እኮ መሄድ ትችላለች። እንደሆነ ጠቅላይ ሚኒስትር ዶክተር አብይ ቦን እንደዚህ የተተቸው አልሰራም። በሱ ታቡና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ኮልምድ ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ፣ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው። ምን ጦሩን በሙሉ ሽጬ መውጣት አልችልም እንዴ? ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር። ይሄ ንግግሩ ነው እንግዲህ አብዛኛውን ኢትዮጵያውያንን ያስቆጣው። ይህ የደከመ ማህበረሰብ በተለያየ ነገር የደከመ በአሉባልታ፣ በውሸት፣ በድህነት የደከመ ማህበረሰብ ተቸኝ አልተቸኝ ሲል ነው የተናገረው። ይህ ንግግር የዛሬ 2 ወይ 3 ዓመት በፊት ነው የተናገረው እና ይህንን ተከትሎ ወዲያው የተሰጡት አጸፋዊ ምላሽ ነበሩ። ከዛ በኋላ ግን ይሄ ልጅ ለረጅም ጊዜ ጠፍቶ ነበረ፣ መጥቶም አያውቅም። እስኪ በዛ ሰዓት የነበረው አንድ ነገር እንበል። ሚኮ በስሜ አትነግድ ብራዘር፣ እኔ አራዳ ልጅ ነኝ። አንድ ነገር ልንገር፣
ትላንት የነበርክበትን ያ ጊዜ አስታወስክ? ትላንት የነበርክበትን ያ የደከመ ማንነትን ትዝ አለ? ከእግዚአብሔር በታች እዚህ ያደረሰ እኮ ይሄ ደከመ የምትለው ማህበረሰብ ነው። ህዝቡን ለቅቅ አድርጉት። ምስኪን ማህበረሰብ ነው። እኔ የትኛውን ፖለቲካ ፓርቲ ደጋፊ አይደለሁም፣ ፖለቲካ ውስጥም የለውበትም። ግን ህዝብ አትንካ። እኔንም ስለሚያጠቃልል ነው የተናገርኩ። ሰማርል ደግሞ በስም ያትነግጄ ብራዘርስ እንደነገርኳችሁ ይሄ ልጅ በጣም ታዋቂ ዩቲዩበር ነበረ በዛ ሰዓት፣ እሱ በነበረበት ሰዓት ማለት ነው። እሱ በጣም ፈምሶ ነበር እሱ በነበረበት ሰዓት ወይም በሱ ጊዜ ማለት ነው። ለምሳሌ ይሄኛው ቪዲዮ ደግሞ እንዴት ነው? ሰላም ነው? እንዴት ነው? አለቃ በርታ፣ ጠንክሩ። ኖ ሰርተህ ተለውጥ። የመንሱር አባባል ሰርተህ ተለውጥ። ይሄ ልጅ እንዴ ቲክቶከር ነው። እስኪ እንዴት ነህ? እንዴት ነህ? ግራ ገብቷቸዋል። ከየት አገኘው ብሎ ይሄ ልጅ በጊዜው ታዋቂና ተጽዕኖ ፈጣሪ የሚባል ዩቲዩበር ነበረ። እነዚህ ቲክቶከሮች አሁን ላይ ምን ላይ እንዳሉ ታውቃላችሁ? እሱ በዛ ሰዓት በነበረበት ሰዓት ደግሞ እንዴት ሰላም እንዳሉትና እሱ ምን እንደመለሰ አይታችኋል። ያ ማለት ርቀታቸውን ነው የሚያሳየው። ታዲያ ይሄን ለምንድን ያመጣሽው ምን አገባን ምናምን እንደምትሉ እርግጠኛ ነኝ። መጨረሻ ላይ የምነግራችሁ ነገር ስላለ ነው ይዤ የመጣሁት። እሺ አሁን ደግሞ ይቅርታ ጠይቋል ከአመታት በኋላ። ለምንድን ነው ይቅርታ የጠየቀው? እንግዲህ ይህንን ፕሮግራም ለሚከታተሉም ለአንተም ተከታታዮች ያው ከይቅርታ ነው የምጀምረው። የሰው ልጅ ሲሰራ ይሳሳታል፣ ያጠፋል ምናምን። ስለዚህ እንደዚህ ነው ብዬ ያው ትክክለኛው እንዲህ ነው ብዬ ለክርክር አልመጣም። ባለማወቅም በማወቅም ያው ትስታለህ የሰው ልጅ ነህና ለተፈጠረው ብዥታ በጣም ይቅርታ መጠየቅ ፈልጋለሁ። እንደውም ቆየው በሚዲያ ደረጃ እንደዚህ መልስ ሰጥቼ አላውቅም በዚህ ጉዳይ። ከዚህ በፊት እዚህ ካለ የደከመ ማህበረሰብ ተቻልተቸ በምትለው ሐሳብ በቃ እሷ ናት ቃላቷ። እኔ መልከም ሳልሰጥ መሰለ። ምክንያቱም የተፈጠረው ነገር እኔ አንደርስታንድ ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። ማህበረሰብ ተቻለች ምን ይጠቅማል? በብዙ ተረክ። ስለዚህ ህብረተሰቡ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብ ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥተው ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም። አጥጋቢ ፍርድ የምትፈርደው በጥቅሙ ስትመጣ ነው። እሱ የሚያረጋቸውን ነገሮች ባለማየት እሱ ጥቅም የሚያገኝበትን ቦታዎች ላይ ጥቅሙን እንዳያገኝ በመከልከል ከዚህ በላይ ፍርድ እኮ የለም። በስነ ስርዓት ይማራል። ሌላውም አካል በስርዓቱን ይዞ እንዲሰራ ያስገድደዋል ማለት ነው። ስለዚህ ማህበረሰብ የራሱን ፍርድ ቤት እንደዚህ አቋቁሞ እንደዚህ እንደሚኪ ማይኮ ሊቀጣው ይገባል። ሚኪን አሁን ህብረተሰቡ ይቅርታ አይበለው የማውቀው ነገር የለም፣ የኔ ጉዳይ ነው። ነገር ግን እኔ በግሌ ይቅርታ ብየዋለሁ። ከዚህ በፊት ከበረከት ገበሬዋ ጋር በመሆን ሐረር የምኖርበትን ቤት ይሄ ነው እያለ በእርግጥ ያ ቤት እኔ የምኖርበት አይደለም፣ ይሄ ነው የሚኖረው የውሸት የብሔራዊ መረጃና ደህንነትን መታወቂያ አሰርቶ ሰውን ያጮረብራል ብሎ ከበረከት ገበሬዋች ገልጡ ከሷ ጋር በመሆን ብሎኛል። ነገር ግን በጊዜ ሂደት እሱንም ቢሆን ሰው አሳስቶኝ ነው ይቅርታ ብሎ ለሚመለከታቸው አካል ሄዶ ይቅርታ ብሏል። ስለዚህ እኔ ይሄንንም ያልከውን ነገርም ህብረተሰብን እንትን ያልከው እንደ አንድ ግለሰብ ይቅርታ አድርጌልሃለሁና ሌሎቻችሁም እንደዚህ አይነት ቅጣት በተለይ እነዚህ ሌባ ድርጅቶች ላይ ከነሱ ባለመገበያየት እነሱ የሚያደርጓቸው ክንዋኔ ውስጥ ባለመግባት ፓርቲሲፓንት ባለመሆን እነዛን ድርጅቶች ግለሰቦች አሳምረን ፍርድ ቤት ሳንሄድ ጠበቃ ሳንቀጥር ሳንመላለስ እንደዚህ ልንቀጣቸው ይገባልና ሚኪ ማይኮ ትክክለኛውን ቅጣት አግኝተሃልና ተመልሰህ ወደዛ ባለጌ መንደር ውስጥ እንዳትሄድ።
የደከመው ማህበረሰብ ይቅር አላለ ምን ያደርግልሃል? አይጠቅምም። ከዚህ በፊት ስትላላጥ የደከመ ማህበረሰብ ተቸ አልተቸ ምን ሊያመጣ ብለ ነበር አይደለ? አንቅሮ ተፍቶ የገባህበት ያለበት እስኪደርስ ድረስ ዘጋ። አዘናግተ መምጣት ነው ባንተ ቤት። የኢትዮጵያ ሕዝብ የረሳ ይመስላል እንጂ መቼም አይተው። መቃብርህን አርቆ ነው የሚቆፍርልህ። አትጃጃል። ሕዝብ ተሳድበ ሕዝብ አንጓጠ የትም አትደርሳትም። ይቅርታ ብለ ራሱ አንፋታም። መቃብርህን አርቀን እንቆፍርልሃለን። እንዳያችሁት ነው ከመጀመሪያው ጀምረን እሱ አሁን ያለበት ደረጃ ድረስ በትንሹም ቢሆን ማየት እንችላለን። ወይም ድሮ ጀምራችሁ ዩቲዩብ ተከታተሉ ሰዎች ታውቁታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ በሚባል ደረጃ እንደነገርኳችሁ ፕራንኮችን ያስተዋወቀን በጣም ተጽዕኖ ፈጣሪ ዩቲዩበር የነበረ ልጅ ነው ከአመታት በፊት ማለት ነው። ከዛ የሆነ ከፍታ ላይ ደረሰ። የሆነ ከፍታ ላይ ሲደርስ ደግሞ ከታች ያለውን ማህበረሰብ ከፍታ ላይ ያደረሰውን ማህበረሰብ አንጓጠጠ፣ ተሳደበም። ይህ የደከመ ማህበረሰብ አለ። ከዛም ህዝቡ ተገቢውን ቅጣት ቀጣው። ምክንያቱም ከላይ ያደረሰውም ህዝቡ ነው፣ ከታች ማውረድን ይችልበታል። ምን ይባላል? የጊዜ እንጂ የሰው ጀግና የለም ይባላል። ሁሉ ነገር በጊዜው እንደዚህ ይሆናል። እሱ ከፍታ ላይ እያለ እሱን ሰላም ለማለት ሚዳዳቸው ቲክታከር አሁን ላይ ተጽዕኖ ፈጣሪ ቲክታከር ይሆኑት ማለት ነው። እሱን እንዴት ብሎ እንዳለፋቸውና አሁን እሱና እነሱ ያሉበትን ደረጃ ራሱ ማስተያየት እንችላለን። ምን ልላችሁ ፈልጌ ነው፣ በዚህ ልጅ እኛ መማር እንችላለን። ከፍታ ተገኘ ተብሎ መኩራራት አስፈላጊ አይደለም። የነብዩ ሳሙኤል እናት ምን አለች? የሚመካ ቢኖር በእግዚአብሔር ይመካ፣ ገንዘብ ያለው በገንዘቡ አይመካ፣ ዝና ያለው በዝናው አይመካ፣ የሚመካ ቢኖር በእግዚአብሔር ይመካ አለች። እናታችን ቅድስት ድንግል ማርያም አክላ ምንድነው ያለችው? ብርቱዎቹን ከዙፋናቸው ላይ አወረደ፣ የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም እንጀራ አጠገባቸው፣ የጠገቡትንም አስራባቸው ብላለችና ያም ሆነ ይህ ከፍታ ላይ ስንኖር ከፍታ ላይ የወጣንበት መንገድ ማስታወስ መቻል አለብን። ባለውለታችንን ማክበር መቻል አለብን። ሁሉም ነገር በዚች ምድር ጊዜያዊ ነው፣ ከንቱ ነው። ይሄ ብቻ ለኛ ትምህርት ይሆነናል። ብዙዎችን እያየን ነው። በዚህ በሶሻል ሚዲያው መንደር ደግሞ የዚህ ልጅ ታሪክ ለኛ ትልቅ ትምህርት ነው የሚሆነና ምንጊዜም ትልቅ ደረጃ የደረስን ሲመስለን ኩራት ልባችንን አንጠልጥሎት ትልቅ ደረጃ ያደረሰንን ማህበረሰብ መሳደብ፣ ማንጓጠጥ ቤተሰቦቻችንም ጭምር እኛ በተቸገርንበት በዛ ሰዓት ውለታ የዋሉልንን ሰዎች ረስተን ከመርሳትም አልፎ ደግሞ ተሳድበን እግዚአብሔርን እንዳናሳዝነውና እግዚአብሔር ደግሞ ዝም ያለ መስሎ የሚበቀል የሚፈርድ አምላክ ነውና እዛ ደረጃ እንዳያደርሰን ልንጠነቀቅ ይገባል። በሌላኛው መረጃ ስናቀና ደግሞ ፍርድ ቤቱ በነ አርቲስት ሰራዊት ፍቅሬና በጋዜጠኛ ተክለ ሃይማኖት ላይ የመጨረሻ ውሳኔ ያለውን አስተላልፏል። እሱን እንመልከት። አቃቢ ሕግ አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎቱን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሶ በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ሕግ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ሕግ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ሕገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱ ነጻነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ
ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። ከጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁም፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ እየጠቀሰ ካብራራ በኋላም በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል። እንደሰማችሁት ነው። ይህን ሁሉ መዘዝ ያመጣው እንግዲህ የአንድ ቀን የዩቲዩብ ፖድካስት ቪዲዮ ነው ይመስለኛል። ተክለ ሃይማኖት እንደሚያሳስረው አላወቀም። ከእስር ወይም ፍርድ ቤት ውሳኔ ከወሰነ በኋላ በዋስትናም ከወጡ በኋላ ወጥተው የራሳቸውን ሀሳብና አስተያየት ከዚህ በፊትም ያስያዟቸውን ሰዎች ቪዲዮ በማውጣት የሰደቧቸው ፍትህ ያሉ የጠየቋቸው ፍትህ ያሉ እየጮሁ የነበሩትን ሰዎች እንዳለ ቪዲዮአቸውን በማውጣት ለዛ ቪዲዮ ምላሽ በመስጠት እነሱ ትክክል እንደሆኑ እንዳልተሳሳቱ ፍርድ ቤት ወይም የታሰሩትም በስህተት እንደሆነ ሲያብራሩ ተመልክተናል። ለካ ፍርድ ቤቱ የወሰነበትን ጉዳይ ሚዲያ ላይ በዚህ መልኩ ማቅረብ ፍትህ እንዲዛባ ያደርጋልና እንደዚህ ያደረገ አካል 6 ወር ወይንም ደግሞ በብር እንደሚቀጣ ህገ መንግስቱ ላይ ተጽፏል። ይህንን ተከትሎ ነው እንግዲህ በዚህ ሰዓት በዚህ መልኩ ፍርድ ቤቱ ውሳኔውን ያስተላለፈው ማለት ነው። በሌላኛው መረጃ ስናቀና ደግሞ ዘማሪ ፍቃዱ ለነሐሴ 3 ቀን አልበሙን ሊያስመርቅ እንደሆነ አስተላልፏል። አዳራሽ ተከራይቷል። ወደ 1000 የሚሆኑ ፍላሾችን አዘጋጅቷል። እንደገናም ደግሞ ዘማሪያንና የክብር እንግዶችንም ጠርቷል። ነገር ግን በትናንትናው ዕለት መዝሙሩ ሊመረቅ ጥቂት ቀናቶች ሲቀሩት በፍጹም ይሄ መዝሙር አይመረቅም ብሎ ተመልሶበታል ማለት ነው። ይህንን አስመልክቶ ላይቭ ላይ እያለቀሰ ቪዲዮዎችን አጋርቷል። ከነዛም ውስጥ አንዱ አሁን እኔ ራሴን ባጠፋ ፍታቴ ላይ ትገኙልኛላችሁ የሚል ጥያቄ ነው። እንመልከተው። አሁን ሞተ ቢባል ፍታት ላይ ትመጣላችሁ አይደል? በነገራችን ላይ መዝሙራቸውን አስመርቀው ራሱ ነገሮች ካለቁ በኋላ መዝሙራቸው የታገደባቸው ብዙ ሰዎችን እናውቃለን። አንተ ግን በዚህ ደረጃ ሶሻል ሚዲያ ላይ መጥተህ ቤተክርስቲያንን ለመክሰስ የሞከርከው ነገር እኔ ደስ አላለኝም። ላለመዋሸት ነገር ራሴን ባጠፋ ምናምን ራስህን ብታጠፋ የምትጎዳው አንተ እንጂ ቤተክርስቲያንን አትጎዳ። የምትጎዳው አንተ ግን ልክ አንተ ልክ እንደሆንክና ቤተክርስቲያን ልክ እንዳልሆነች አድርገህ የምታወራው ነገር ልክ አይደለም። ቲክቶክ ላይ መጥተህ ያዙ ይልቀቁኝ ስላልክ ላጠፋ ነው ራሴን ምናምን ስላልክ የሚፈጠር ነገር የለም። ስህተት ካለ ከቤተክርስቲያን ከአባቶች ጋር መነጋገር ያለብን ነገር መነጋገር፣ ማስተካከል ያለብህን ነገር ማስተካከል እንጂ ራሴን ላጠፋ ነው ስላልክ ትውልድን ይበክላል ኦር ደግሞ በቤተክርስቲያን ተቀባይነት የሌለው መዝሙር አውጣ ተብሎ ለአንተ ነፍስ ሲባል የሚደረግ ነገር የለም። እንደው ባለማተቦች ግን ጤነኛ ናችሁ? ማተብ ብቻ ማረጋቸውን እንጂ እኮ የቤተክርስቲያንን ስርዓት መከተልን አታውቁም። ይህ ወንድማችን እንግዲህ አዲስ ዝማሬ አውጥቻለሁ ተከለከልኩ ብሎ በሚያለቅስበት ሰዓት ኮሜንት ላይ የተለያየ እንትን የምትናገሩ አላችሁ። ልቀቀውና እኛ እናይልሃለን ዩቲዩብ ላይ እንዲህ አድርገው ምናምን የምትሉ ሲጀመር ቤተክርስቲያን የራሷ የሆነ ዶግማቱ ፊት ቅኖና አላት። ከነዚህ ያፈነገጠ ዘማሪ አይባልም። እንግዲህ ይሄ ሙዚቃ አይደለም የምንሰማው። ልጁ በተደጋጋሚ የሚሰራቸው ዝማሬዎች ትክክል አይደሉም። አዎ አሁንም ደግሞ ለምን ተከለከለ 2 ቀን 3 ቀን ሲቀረው ለምትሉት ለምን 1 ሰዓት አይቀረውም? አንድ አባት በሚያይበት መንገድ ትክክል ካልሆነ አልሆነም ነው። እንኳን አባት እኔ ራሱ ልተች እችላለሁ። ለምሳሌ ዝማሬያቸው ትክክል ካልሆነ አልሆነም በቃ። የሚዘምረው ዝማሬ በእውነት ለመናገር ወደ ተሐድሶ የሄደ ነው የዚህ ወንድማችን ዝማሬ። ስለዚህ ያወጣውን ገንዘብ ደግሞ እንዲታገዝ እንትን እንዳይል ሊደረግ ይችላል እንጂ እሱ በቃ ለሞራሉ ተብሎ እሱ ዝማሬ ስለወጣ ስንት ድምፅ ኖራቸው ገንዘብ ሳይኖራቸው ሳያወጡ የቀሩ ልጆች የሉ አሉ እኮ። ስለዚህ ደግሞ እናንተ እንደፈለጋችሁ ቤተክርስቲያን የምትተቹባት እንትን የምትሉበት ነገር የለም። እኔ አሁን የዚህ ልጅ ዝማሬ መከልከሉ እንደውም እኔ በጣም ደስ ነው ያለኝ። ምክንያቱም ልክ አይደለም። ከበፊቱም ጀምር አንድ ቀን በሱ መዝሙር በሚዘምራቸው እንትን እንኳን አድርጌ ሰርቼ አላውቅም። ለምሳሌ እኔ እንኳን የማላውቀው መመኑ ማለት ነው
እና ለማወቅ ለምን አትጥሩም? ለምን እንዲህ ሆነ ብላችሁ እይይ ትላላችሁ? የሆነ ዲያቆናቶችም የሆኑ ምኖችም በቃ የሆነ ነገር ፈልገው በዛ በቤተክርስቲያን ስም ገብተው ጥቅም ካላገኙ እንደገና መልሶ ማለቃቀስ፣ እንደገና ደግሞ የሆነ ነገር መተቸት፣ እንደገና እንትን ማለት ነውር ነው። ሁላችንም እንደ በግ አንነዳ፣ በነፈሰበት አንንፈስ። እውነት ለመናገር ይሄ ዝማሬ መከልከሉ የዚህ ልጅ ለብዙ ትውልድ ለሚመጣው ትውልድ ያድናል። ይህ ፋይል ብዙ እንደ ምን ሆናችሁ ነው? ከሁሉም በላይ እኮ ትልቅ ትምህርት ትልቅ ይዘት ያለው እኮ ዝማሬ ነው። ማንም ሰው ስለ ስብከት አሁን ብዙ አይሰማም፣ ዝማሬ ግን ሊሰማ ይችላል። እና ይህንን ነገር ዝም ብላችሁ አትነዱ ለማለት ነው። መልካም ቃል። እውነት ነው። ብዙ ጊዜ ይሄ ልጅ የሚዘምራቸው ዝማሬዎች አብዛኛውን ጊዜ ተቃውሞ ነው የሚያጋጥማቸው። ምክንያቱም ወንድማችን እንዳለው ይዘታቸው ወደ ተሐድሶ ያጋደሩ ወይም ከኦርቶዶክስ ቤተክርስቲያን ዝማሬ ወጣ ያሉ ናቸውና እሱም ለሚቃወሙት ሰዎች ምላሽ አልሰጠም፣ በዛው ነው የቀጠለው እና በመጨረሱ ሙሉ ዝግጅቱን ጨርሶ እሱ በጣም ብዙ ነገር ነው ያለው። እንደውም አባቶች መድረክ ላይ አንድ መዝሙር ዘምርና ከዛ እዛው ላይ ተመርቋል ብለን እንትናደርግልሃለን እናውጅልሃለን በቃ ይለቀቃል ሲባል እንዴት እንደዚህ ትሉኛላችሁ? እኔ መዝሙር ሳወጣ አልበም ነው ለፍችበታለሁ፣ እጅግ በጣም ተሰቃይችበታለሁ። ስለዚህ መሸጥ አለበት በደንብ ስለዚህ በደንብ ፕሮሞት ተደርጎ መታወቅ አለበት እንጂ አይሆንም ብዬ እምቢ አልኳቸው። እንደዛ ሲሉኝ በዛ ሰዓት ለቤተክርስቲያን ክብር ብዬ አልተናገርኩም። ከዛ ደግሞ በሁለተኛው ፍላሾች ደግሞ አትሸጥም ተባልኩ። አዳራሽ አዘጋጅቼ ምናምን ፍላሽ አትሸጥም ተባልኩ። አሁንም ተሰረዘ። አሁን የመጨረሻ ነበረ 1000 ፍላሾችን አዘጋጅቼ መምህራኖች እንግዶች ምናምን ተጋብዘው ተከራይቻለሁ አዳራሽ ምናምን። ግን አይ ቲንክ ከትናንት ወዲያ ነው አይቻልም የተባለው። በቃ 3 ቀን ሲቀረው ማለት ነው ታገድኩ ብሎ በጣም እያለቀሰ አዝኖ ጭምር ራሴን ባጠፋ ምናምን የሚል ንግግሮችን ተናገረ። በመጀመሪያ ደረጃ እዚህ ልጅ ዊክነስም ስትሬንግዝም እናያለን፣ ወይም ደካማ ጎንም አለ ጥንካሬም አለ። ምንድነው ጥንካሬው ብለን እንመልከት። ከጥንካሬው እንጀምር። የመጀመሪያ የታየኝ እኔ ልጁ ቤተክርስቲያን ማክበሩ የታየኝ እምቢ ምንም አታመጡም ብሎ ያዘጋጀውን ቪዲዮ አሁን ዩቲዩብ በእጃችን ነው አይደለ? የራሱ ሶሻል ሚዲያ ላይ አለመልቀቁ ስትሬንግ ወይም ጥንካሬውን ጎበዝ ጥንካሬውና ቤተክርስቲያን ማክበሩን ተመልክቻለሁ በግሌ ማለት ነው። ሌላኛው ዊክነስ ብዬ ያሰብኩት ደግሞ እንደውም ወንድሞች ተሰብስበው እነ መዝሙረ ያሬድ ምናምን በጣም እየመከሩት ነበረ። ለብር ነው ወይ ዝማሬውን ታርጌት ያደረከው? ለብር ነው ኦፍ ኮርስ ስለሰራ ገቢ ማግኘት አለብህ። ግን ታርጌትድ ሆኖ መዝሙር የሚዘጋጀው ለብር ነው ወይ? ኩዌሽን ማርክ ይሄ ጥያቄ ውስጥ ይገባል። ብሩን ከሆነ የፈለከው እኛ እኮ ጌም ስትጫወት ሳፖርት እናድርገው ብለን ገብተን አንበሳዎች ማውረድ እንችላለን። ብር ከሆነ የፈለከው ግን እሱ አይደለም። እንደውም ደስ ሊልህ ነው የሚገባው። ምንድነው ስህተቴ? ምንድነው ጥፋቴ? ጥፋቴን ላስተካክል ማለት ነው እንጂ ያለብህ ቢዝነስ አድርገኸው ብር ስለከሰርክ ብቻ ወይም የሆነ ትልቅ ብር ያመጣልኛል ብለህ ስላሰብክ ብቻ ቀረብለ ቢዝነስ ተኩራ አድርገኸዋል የሚል በጣም ፓወርፉል የሆነ አይዲያ አንስተው ሲወያዩ ሰምቻለሁ። እኔም እንደዚህ ከሚሉ ሰዎች አንዷ ነኝ። ይህንን ስንናገር ያንተ ስነ ልቦና ለመጉዳት አይደለም። እንደተባለው አንተ ያፈሰስከውን ወይም ያወጣኸውን ወጪ በተለያየ ምክንያት መደገፍ ይቻላል። ነገር ግን አንተ የምታወጣው መዝሙር ስህተት ካለው ሙሉ ኦርቶዶክሳውያን ነው የምትበከለው። ወጪ መሸፈን አቃተኝ ብዙ ወጪ አውጥቻለሁና ከስር ያለው ስላልክ ብቻ አባቶች ደግሞ መዝሙሩ ስህተት ነው እያሉ ኦርቶዶክሳውያኑ እንዲያዳምጡልህ መጋበዙ ስህተት ነው የእውነት። ሌላኛው ደግሞ እንደተባለው ብዙዎች ችግር የለውም እኛ እናዳምጣለን። ለምንድነው አሁን እሱ ላይ እንደዚህ የምትበረቱት? ለምንድነው እንደዚህ የምታረጉት? ዝም ብለህ ልቀቀው ዩቲዩብ ላይ እያላችሁ ብዙ ቪዲዮ ሰርታችኋል። ኮሜንት ላይ እንደተባለው ትጽፋላችሁ። ይሄ በፍጹም ስህተት ነው። ማገዝ ከፈለጋችሁ ብሩን አግዙት፣ ብሩን ስጡት። ኪሳራ ስለሆነ የከሰረው ልጁ ማለት ነው። ስርዓተ ቤተክርስቲያን ሲሸረሸር ወይም ሲጣስ እንደዚህ ከስር መሰረቱ ካልተስተካከለ በኋላ ችግር ነው። አንድ ዛፍ ትልቅ ከሆነ በኋላ ላስተካክለው ብትለው የተጣመመ ዛፍ ይቀረጠሳል ወይም እንደው ይሰበራል። ከትንሽነቱ ጀምሮ ሲያድግን እያስተካከልከው ከሄድክ ቀጥ ብሎ ይሄዳል። ሌላኛው ደግሞ ዛኛው ቤቶች እየሰማሁት እናንተ ገፊዎች ናችሁ፣ ይሄው ገፊዎች ናችሁ የምንለው በምክንያት ነው ብለው ደግሞ የልጁ ቪዲዮ በጣም ሲቀባበሉት ነበር። ያ ደግሞ ምንድነው እንዲህ ነው አሰብስፈው ያሉት። ምክንያቱም የሆነች ምክንያት ወይም የሆነች ነገር ከተገኘች ቶሎ ብለው ያን ሰው መንጭቀው ነው መውሰድ የሚፈልጉትና በዚህም እንዳትሸወድ ወንድሜ፣ ትክክለኛ አገልጋይ ፈተና ይበዛበታል። ይህንን እንደ አንድ ፈተና ወስደህ የኦርቶዶክስ ቤተክርስቲያን ስርዓትን ያማከለ ትውፊትን ያማከለ ያሬዳዊ ዜማ የሆነ ዝማሬ አውጥተህ እንደገና ማምጣት ትችላለህ። እንደገና አባቶች እንዲቀበሉ ማድረግ ትችላለህና ይህንን ስል ግን አንተ ልብ ለመስበር ወይንም አሁን የደረሰብህ ነገር ቀላል ነው ለማለት ፈልጌ አይደለም። ነገር ግን ስናመዛዝነው የትኛው ይበልጣል ብለን ወደሚበልጠው ነገር ማጋደል ወይም የሚበልጠውን ነገር መደገፍና ማበረታታት ስላለብን ማለት ነው። መደገፍ ካለብህ ፕሮግራም ተዘጋጅቶ ልንደግፍህ እንችላለን። እናንተስ ምን ትላላችሁ?
ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እሺ ባየው ትግራይ ክልል አፈሳደ ወጣቶች እየታፈሱ ነው ምናምን ጨዋታ የምታጫወቱ ቲክቶከሮች አዲስ አበባስ እንዴት እኛ አርፈን ነው እንዴ ተቀመጠው? የታፈሰ ልጅ እኮ ነው የምልባለው። ቴዲ ታፈሰ፣ ዘውዱ ታፈሰ፣ እጅጉ ታፈሰ፣ ታፈሰ። እየታፈስን በየደቂቃው እየታፈስን ያለ ምክንያት እዚህ ወጣቱ አዲስ አበባ ላይ ያለ ስለ አዲስ አበባ የሚታፈስ ወጣት ምንም ሳታወሩ ትግራይ ክልል አፈሳለ እንትና አፈሳለ። ምን አገባኝ እኔ ስለ ትግራይ ክልል አምባገነን ስለሚገዛው ክልል በዲሞክራሲያዊ መንገድ ዲሞክራሲያዊ ነኝ ብሎ የተመረጠ መንግስት እያፈሰን መቀመጫ አተን እናንተ ግን እዛ ፖለቲካ ችርቻሮ ለማውራት የት እንቀመጥኛ? የአዲስ አበባ ወጣትስ ምን መቀመጫ አሉ? አባቴ ስለኛ መታፈስ ማን ነው የሚያወራው? እናንተ ስለ ፖለቲካችሁ እዛ ስለሚታፈሰው ወጣት ታወራላችሁ። እዚህ አዲስ አበባ ላይ ስለሚታፈሰው ወጣትስ እየሰማ እውነት ወይ ይሄ ነው? በየደቂቃው እየታፈስን ነው እኛ። በየኮንዶሚኒየሙ ሰፈራችን ፈርሶ በመጣንበት በየኮንዶሚኒየሙ ማንነታችን ተረግጦ ነው የአዲስ አበባ ልጆች በተለይ የአዲስ አበባ ልጆች ያለን እየታፈስን። ይሄ ነው እውነቱ። ጦርነት ከሆነ ይሄ ነው ጦርነት። አብይ አህመድ እባክህ ይሄንን ነገር አውቀህ ከሆነ አቁመው፣ ሳታውቅ ከሆነ ደግሞ ወቀው። የአዲስ አበባ ልጆች በከተማቸው መቀመጫ አጥተዋል። እኛ ነን አይደል ስለ እውነቱ የምናውቀው? እኛ ህዝቦች ነን አይደል? እየታፈስን ስልካችሁን አምጡ እየተባልን ስልካችንን እየተነጠቀን ነው። እየታፈስን ብር አምጡ እየተባልን ነው። ሀብታም እንደፈለገ አደባባይ ላይ አሽሹን ጠቅልሎ ይጦዛል። ድሃ ደግሞ የሚበለው በፌስታል ስለበላ እየታሰረ ነው ያለው። ይሄ ነው እውነቱ። እና አፈሳ ሲባል አጠቃላይ ትግራይ ወጣት ብቻ የትግራይ ወጣት ታድሏል። እንደው እዚህም ከዚህ አዲስ አበባ ላይ ራሱ የሚኖረው የትግራይ ወጣት ስለ አፈሳ ስለመጣ እዛ እንዳይታፈስ ተብሎ እንክብካቤ እየተደረገለት ነው። እዚህ ግን አዲስ አበባ ላይ የምንታፈሰው የአዲስ አበባ ልጆች የምንታፈሰው የሌላ ብሔር ልጆች ካፈሳችሁ ከጥያቄያችሁ ጋብ አድርጉልን። አፈሳው ከትግራይ ክልል በላይ አዲስ አበባ ነው ያለው። ሰው በማንነቱ ሰው በእንትኑ የሚታሰረው አዲስ አበባ ላይ ነው። ይሄ ነገር ጋብ ሊልልን ይገባል። ብር ያለው ጠቅልሎ አሹን እየጦዘ ነው። ብር የሌለው ደግሞ በፌስታል ስለበላ እየታፈሰ ነው ያለው። ይሄ ነገር ሊቆምልን ይገባል። አብቹ ያስቀመጥነ ለዚህ አይደለም። ሰላም ስተን ለአዲስ አበባ ልጆች እባክህ ነው የምልህ፣ እባክህ። መቼም ሰው ከአቅሙ በላይ ሲሆን ሁሉ ነገር ከአቅሙ ወይም ከሚሸከመው በላይ ሲሆን የሚናገረው ነገር ያጣል፣ የሚለው ነገር ያጣል። እና ይህ የአዲስ አበባ ልጅ የተናገረውን ሰምታችኋል። በጣም ልቤን ስለነካው በጣም እንትኑ አንደርስታንድ ስላደረኩት ያለበትን ደረጃ ይሄ ነው ማለት አልችልም። በቃ ከአቅሙ በላይ ሆኗል እና የተናገረበትን ቶን ራሱ ማየት እንችላለን። እንዴት እንትን እንዳለ ማለት ነውና ሰርተን መብላት አልቻልንም። ወጣቶች የራሳችን የግላችን ስራ ተፍተፍ ብለን መብላት አልቻልንም። ግብር እያስጨነቀን ነው እያሉ የጮሁ ነበረ ሰሞኑን አይደል? አሁን ደግሞ ይሄኛው ልጅ ከዛም ዘሎ ወይም ከዛም አልፎ እየታፈን ነው ወይም እየታፈስን ነው ሲል ድምፁን አሰምቷል ማለት ነው። ስለዚህ የሚመለከታችሁ አካል ይህን ነገር አጣርታችሁ እንደው ሀይ ብትሉ ወጣቱ በዚህ ልክ ባይሰቃይ አይደለም ሌላ ነገር ተጨምሮበት ይሄ የወጣት ኤጅ እናውቀዋለን አይደል? ምን አይነት ቻሌንጅ ፉል እንደሆነ እንኳን ኤክስተርናል ነገር ተጨምሮ
ውስጥ ላይ ያለው የወጣትነት ስሜቱ በራሱ ከባድ ነው እጅግ በጣም ያው ያለፋችሁበት ታውቁታላችሁ ያላችሁበትም ስለምታውቁት ማለት ነውና ወጣት ማለት ደግሞ ትልቅ ኢነርጂ ያለው ምንም ነገር መስራት የሚችል ምንም ነገር ማድረግ የሚችል ለበጎ ዓላማ ልታውሉት ብትፈልጉ በጎ ዓላማ በደንብ ማድረግ የሚችል በተቃራኒው ደግሞ ሲበቃውና ሲሰለቸው ደግሞ ለጥፋትም ደግሞ አንደኛ እንደሆነ ማወቅ መቻል አለብን። ስለዚህ ወጣትነታችንን አትንጣቁ፣ እንኑር። በቃ መፍትሄ ማስጠት የምትችሉ አካላት ተወያዩበት። ወጣት ይኖር አልኖርም ገና መኖርን ይፈልጋል፣ ህይወትን ይፈልጋል፣ ሰርቶ ቤተሰቦችን ማገዝ ይፈልጋል እና ወጣት ይኖር ባካችሁ። እስኪ ቪዲዮ አይተን እንመለስ። ያያችሁት ቪዲዮ በአሜሪካን ሀገር ፐብሊክ ኢንጌጅመንት ባለበት አካባቢ ላይ የተፈጠረ ተኩስ ነው ማለት ነው። እነዚህ ዜናዎች የዓለም አቀፍ ሚዲያ ብትከፍቱ የትኛውንም የዓለም አቀፍ ሚዲያ ብትከፍቱ አርስተ ዜና ሆኖ የሚቀርብ ዜና ነው። የየዕለት ተዕለት ክስተት ነው ማለት ነው። በጣም አደጉ የምንላቸው በጣም በኢኮኖሚያቸው ቀዳሚ የምንላቸው ሀገራት በእንደዚህ አይነት ፈተናዎች ይፈተናሉ። ይሄ በእኛ ሀገር እንደዚህ አይነት እንግዲህ የተለመደ አይደለም። ኢትዮጵያ ውስጥ ያለ የሰላም ችግር ከሌላው ሲነጻጸር ሰላም አንጻራዊ ስለሆነ ማለት ነው በጣም ቪዲዮውን እንዳያችሁት ነው። ከአሜሪካ አንጻር በአንጻራዊነት ኢትዮጵያ ሰላም ናት። ለምን ሲባል ከተማ አካባቢ ቅድም እንዳያችሁት አይነት ጥቃት ስለማይኖር። አሜሪካ ውስጥ እንደዛ አይነት ጥቃት ለምን ይበዛል ብላችሁ ከጠየቃችሁ በአሜሪካ ሕግ ማንኛውም ከ21 ዓመት በላይ ነው መሰለኝ ከዛ ዓመት በላይ ያለ ሰው ፍቃድ አውጥቶ መሳሪያ የመያዝ መብቱ የተጠበቀ ነው። ኢትዮጵያ ውስጥ ማንኛውም ሰው መሳሪያ ገዝቶ ፍቃድ አውጥቶ መያዝ ይችላል ወይ ብለን ብንጠይቅ ጥያቄውን ለእናንተ ልተውና እንለፈው። በአንጻራዊነት ግን አሜሪካ ላይ ይሄ ስለሚከሰት ኢትዮጵያ ላይ ይሄ ስለማይከሰት ከአሜሪካ አንጻር ኢትዮጵያ ሰላም ናት ብሎ መደምደም አይቻልም። መጀመሪያ እንደ አሜሪካ ከ21 ዓመት በላይ ላለ ሰው መሳሪያ የመያዝ መብት ስጡ፣ ፍቃድ ስጡ ለሁሉም ሰው ማለት ነው። መብቱን ስጡትና ይያዝ። ከዛ በኋላ እነዚህ ሰዎች እንደዚህ አይነት ጥቃት ካልፈጸሙ ኦፍ ኮርስ ከአሜሪካ አንፃር ኢትዮጵያ ሰላም ናት ማለት እንችላለን። ግን አሜሪካ ውስጥ እንደዚህ አይነት ነገር ሁሌ ይከሰታል ወይ ካላችሁኝ ሁሌ አይከሰትም። ከስንት አንዴ በአመት በሁለት ዓመት በሶስት ዓመት ምናምን አንዳንዴ የምንሰማው ዜና ነው። እንደዚህ አይነት አንዳንድ ክሬዚ የሆኑ ሰዎች መሳሪያ ይዘው ጂም ላይ ተኩሳሉ። በትምህርት ቤቶችና እንደዚህ ፐብሊክ ኢንጌጅመንት ባለባቸው አካባቢዎች ላይ ተኩሰው ሰዎችን ይገድላሉ። ሁሌ አይደለም አንዳንዴ። ግን ከዚህ አንፃር ሲታይ ኢትዮጵያ ከዩናይትድ ስቴትስ ይልቅ በአንጻራዊ ሰላም ናት ማለት አይቻልም። ኢትዮጵያ ውስጥ ያለው ምንድነው? ሲቪል ዋር ነው። የእርስ በርስ ጦርነት አለ። እንደዚህ አሳነሳችሁ ለማቅረብ አትሞክሩ። ትልቅ ነው ጦርነቱ። ከታጣቂ ኃይልም ከመከላከያም ብዙ ሰው እየሞተ ነው፣ ብዙ ሰው እየተማረከ ነው፣ እያየን ነው። እርስ በርስ ጦርነት አለ። ኢትዮጵያ ውስጥ ብዙ ህዝብ እየሞተበት ያለ ሲቪል ዋር አለ። ይህን ነገር አውጥታችሁ ለመናገር ድፈሩ። እርስ በርስ ወንድማማቾች ጦርነት እያደረጉ ያለበት ሀገር ውስጥ እንደዚህ አይነት ግጭቶችን አሳንሶ አሜሪካ ውስጥ ከስንት አንዴ የሚከሰት ትንንሽ ጥቃቶችን አምጥቶ ኢትዮጵያ ከአሜሪካ አንጻር ሰላም ናት ብሎ ለመናገር እንዴት ነው የምትደፍሩት? ድፍረቱን ከየት ነው የምታመጡት? እግዚአብሔርን በጣም ነው የምታስገርሙት ድፍረታችሁ ማለት ነው። ኢትዮጵያ ከአሜሪካ አንጻር ሰላም ናት። ምክንያቱም ከተማ ላይ እንደዚህ አይነት ጥቃት ብዙ ጊዜ አይኖርም። ከተማ ላይ ራሱ እንደዚህ አይነት ጥቃቶች ላለመኖራቸው እንደ አሜሪካ መብት ስጡና እስቲ ጥቃት እንደማይኖር እንየው። እንደ አሜሪካ ማንኛውም ከ21 ዓመት በላይ የሆነ ሰው ጦር መሳሪያ የመያዝ መብቱን ስጡትና ከተማ ላይ እንደዚህ አይነት ጥቃት እንደማይኖር እንይ። ስለዚህ የምናወዳደራቸውን ሀገሮች የምናወዳደረውን አውድ በደንብ ጠንቅቀን ልናቅ ይገባል። ሰላም የሁሉንም ሰው ተሳትፎ ትፈልጋለች። ኦፍ ኮርስ ሰላም የሁሉንም ሰው ተሳትፎ ትፈልጋለች። ግን ትልቁን ይፈርት መውሰድ ያለበት መንግስት ነው። እነዚህ ታጣቂዎች ለምንድን ነው የሸመቁት? ለምንድን ነው የጦር መሳሪያን አንግበው መታገልን የመረጡት የሚለው ነገር ላይ በደንብ ጥናት አድርጎ ለጥያቄያቸው መልስ ሲሰጥ ከዛ በኋላ ህዝቡም የራሱን አስተዋጽኦ ሲያበረክት ሀገር ሰላም መሆን ትችላለች። መንግስት የራሱን ርቀት መጓዝ አለበት። መንግስት እንደ መንግስት ከህዝብ ለሚነሱ ጥያቄዎች ከስር ከስር መልስ እየሰጠና ችግሮችን እየፈታ የማይሄድ ከሆነ እንደዚህ አይነት የሽምቅ ውጊያና የትጥቅ ትግሎች የሚቀጥሉ ነው የሚሆኑት። ታጣቂዎች ለትጥቅ ትግል ያዳረጋቸው ጥያቄ ምንድነው የሚለው ላይ አተኩሩና ያንን ለመፍታት ሞክሩ። ያኔ ማንም ወደ ትጥቅ ትግል የመግባት ፍላጎትና አቋም ሊኖረው ስለማይችል እዛ ላይ ብትሰሩ ጥሩ ነው ብዬ አስባለሁ። የማይሆን ንጽጽር ይዞ ከመምጣት ማለት ነው። ሰው ኢትዮጵያ ከአሜሪካ አንጻር ሰላማዊ ነች የሚል መልስ ነው የተመለሰው። ከዛ ወጣቱ ደግሞ እያለ ያለው ነገር አለ። ወንድም በወንድሙ ላይ የሚያደርገውን ነገር እያየን ነው። ከዛ ደግሞ ከአሜሪካ አንጻር ኢትዮጵያ ሰላም ነች። ይህንን የሚሉት አካሎች ኖርማል ተራ ሰዎች ማለት የሰው ተራ የለውም፣ ግን እንደው የሆነ ደረጃ የሌላቸው ሰዎች ቢሆኑ አይደንቅም፣ አይገርምም።
ግን እንደው መፍትሄ ይሰጡናል፣ መፍትሄ ከጃቸዋል ወይ መፍትሄ በእነሱ ጋር አይጠፋም ብለን የምናስባቸው ሰዎች ችግራችንን ቀለል አድርገው ኖርማል አድርገው ምንም ማለት እንዳልሆነ አድርገው ሲያወሩት ከዛኛው ነገር በላይ የነሱ ንግግር ትንሽ ያደማል፣ ትንሽ ያስቀይማል ጭምር እና እንደው ቢያንስ ችግሩን ለመቅረፍ መሞከር ችግሩ መቅረፍ የማይቻል ነገር ቢሆን እንኳን ሶሉሽን ነው ተብሎ የሚታሰብ ንግግር መናገር እሱም መናገር ባይቻል እንኳን ዝም ማለት ኢትዮጵያ አትገነጠልም ኦሮሚያ ራሷ ኢትዮጵያ ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኦሮሚያ፣ ኢትዮጵያ፣ ኬንያ፣ ኡጋንዳ የተለያዩ ቦታዎች ላይ ይገኛል። የኦሮሞ ጥያቄ ከሞላ ጎደል ተመልሷል። ለዚህም ኦሮሞ የአእምሮ ነፃነት አግኝቷል። ይህ ነፃነት ያገኘው አእምሮ ደግሞ ኦሮሚያን አበልጽጓል። በግብርና በትምህርትና በከተሞች ያመጣነው እድገት ማየት በቂ ነው። ኦሮሚያ ከ8 ዓመት በፊት 52 ቢሊዮን ብር ዓመታዊ በጀት የነበራት ሲሆን አሁን ላይ የኦሮሚያ በጀት ከ700 ቢሊዮን ብር በላይ ሆኗል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ጋር ባደረጉት ንግግር ተናግረዋል። ይህ የጠቅላዩ ንግግር በአሁኑ ሰዓት መነጋገሪያ ሆኗል። እዚህ ቪዲዮ ላይ እናንተ ሐሳብ አስተያየት እንድትሰጡበት ጋብዝኳችሁ። ወደ ሌላኛው መረጃ ስናቀና ደግሞ ብፁዕ አቡነ ሕርያቆስ ለአቡነ ማትያስ ደብዳቤ ልከዋል። ዛሬ ነሐሴ 1 ከመሸ የደረሰን ሰበር ዜና አለ። ለብፁዕ ቅዱስ አቡነ ማትያስ የአዲስ አበባ ሀገረ ስብከት አስተዳዳሪ የሆኑት ብፁዕ አቡነ ሕርያቆስ ደብዳቤ ለሁለተኛ ጊዜ አስገቡ። ጉዳዩም እንደሚገልጸው እንዲህ ይላል። በአዲስ አበባ ሀገረ ስብከት የስራ ችግር ወይም ክፍተት ካለ የሚመለከተው አካል በጽሁፍም ሆነ በአካል ቀርቦ ስለ ጉዳዩ ሊያስረዳ ሲገባ በቅዱስ ሲኖዶስ ሽፋን ግን በእነ አቡነ እንትና የሚደረገው ድርጊት በሚዲያም ሆነ በተዘዋዋሪ ህዝበ ክርስቲያኑ እንዲደናገር ከማድረግ ውጭ የዘለለ ሐሳብና የሌለ ስም ከመስጠቱም በላይ የኔን ክብርና ልዕልና ሳይሆንም የቤተ ክርስቲያንን ክብር የማይመጥን መሆኑንም ተናግሯል። ከዚህ ደብዳቤ እንደተረዳሁትም ብፁዕ አቡነ ሕርያቆስ ጉዳዩ ላይ እንደሌሉበትና ስለ ጉዳዩ እንዳልተጠየቁና የሚባልባቸው ወይም የተሰጠባቸው ስንዘራ እነሱን እንደማይመለከት እየተናገሩ ሲሆን ጉዳዩን የመንግስት አካል መሃል ላይ ገብቶ ችግሩን አጣርቶ ትክክለኛ ወንጀሉን የሰራው ግን በህግ ሊጠየቅ ይገባል። ከዛ ውጪ ግን የሚደረጉት ድርጊቶች በሚዲያም ሆነ ህዝበ ክርስቲያኑን ከማደናገር ውጪ የሚያደርገው ምንም ነገር ተጨማሪ የለም። የቤተ ክርስቲያናችንን ስርዓት እናስቀጥል። ብፁዕ ወቅዱስ አቡነ ማትያስ ጉዳዩን እንዲመለከቱ ሲል ብፁዕ አቡነ ሕርያቆስ መልእክታቸውን አስተላልፈዋል። እናንተስ ስለዚህ ጉዳይ ምን ትላላችሁ? እውነት በብፁዕ አቡነ ሕርያቆስ ላይ ሼራ እየተሰራባቸው ነው? ሐሳብ አስተያየታችሁን ስጡበት። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።